ወንድሜ ምንድነው እዚህ የምትሰራው? የሰፈሩ ሰው እኮ ለቅሶ ለመጠየቅ መጥቷል። ያማች ተወኝ፣ ብቻዬን መሆን ፈልጋለሁ። ሰሊም ምንድነው የተፈጠረው? ቆይ ሴቶቹ የት ነው ሄዱት? ልጆችህና ሚስት ለለቅሶ መቀመጥ አልነበሩም? ያማች አዎ መቀመጥ ነበረባቸው። ነገር ግን አሁን ላይ ሁሉም ነገር እስኪረጋጋ ከዚህ ቤት ራቅ ማለት አለባቸው። ደህና መሆናችን እስኪረጋገጥ ድረስ ሴቶቹ ራቅ ማለታቸው ግዴታ ነበር። እሺ ና ወንድሜ ተረድቻለሁ። የሰፈሩ ሰው እየጠበቀን ነው። ና ያማችና ወንድሙ ሰሊም እንዲሁም የቅርብ ሰዎች የተባሉት ተቀምጠው የሰፈሩ ሰው ለቅሶ እየደረሳቸው እያለ ለእንድሪስ ወንድምም ጓደኛ የሆነ ለኮቸባሊ ቤተሰብ ቅርብ የሆነ በሐዘንም በደስታም ቀን ከጎናቸው የማይለየው ፋሻ ይመጣል። ፋሻ እንኳን ደህና መጣ። እንዴት አረክ ጉዳዩን? ልጅ አልተሳካም። ያ የተረገመ እንደምንም ብሎ አምልጦናል። ቤቱ ድረስ ደርሰን ነበር። ያ የተረገመ ቤቱ ተቀምጦ ባለበት ሰዓት አንደኛ የሱን ተላላኪ ይዘን በፊኛ ወደ ሰማይ ልከን እዛው አፈንድተን ከሱ ጋር ጉድ አድርገነው ነበር። ወደ ቤቱ ስንገባ ግን ያ የማይረባ አልነበረም። በቀጣዩ ግን አያመልጠንም፣ በፍጹም አያመልጠንም። ይቅርታ አድርጉልኝና ግን ያ ባርቶሎ የተባለ ሰውዬ እንዴት ተዘጋጅቶ ጠበቃችሁ አላቀም። ብቻ ግን እናንተ ቀድማችሁ እንደምትመጡ ዘይግቶም በሆነ ያወቀ ይመስለኛል። የሆነ ነገር ልክ አይደለም። የሆነ ሰው ከኛ ማለት ለሱ መረጃ እያደረሰው ነው። ወንድሜ ከቤት ስትወጡ ማለትም ወንድማችን የተገደለበት ምሽት ከአንተና ከወንድሜ ውጪ የሚያቅሰው ነበር አልነበረም? ቆይ ምን ልትል ፈልገህ ነው? ለ10 ዓመታት እዚህ ቤት ውስጥ አልነበርክም። ምን እንደተከናወነ ምን ተፈጠረ የምታውቀው ነገር የለም። ዛሬ መጥተህ ፈላጭ ቆራጭ፣ እኔ ኃላፊ፣ እኔ ወሳኝ ልሆን ትላለህ እንዴ? ምን እያልክ ነው ያማች? ወንድሜ ተረጋጋ። እኔ በፍጹም እንደዛ አይነት ሐሳብ የለኝም ወንድሜ። ነገሮች ልክ ስላልመሰሉኝ ነው። እሺ ሰዎች በቀጣይ ምን አሰብን? በዚህ መሃል እያንዳንዱን ነገር ተደብቃ ስታዳምጥ የነበረችው እናታቸው ከውስጥ ትወጣለች። እባካችሁ ይቅርታ አድርጉልኝና ከልጄ ጋር ማውራት ይኖርብኛል። እባካችሁ። ሰሊም ከያማች ጋር ነው ማውራት የምፈልገው። ሰሊም በንዴት ውስጥ ሆኖ ውስጡ እየተቃጠለ ጥሏቸው ይወጣል። እማዬ ቆይ ምንድነው የተደረገ ያለው? እና ብለሽኝ እዚህ ድረስ አመጣሽኝ። የዓመታት ቁርሾዬን ትቼ አንቺን ብዬ እዚህ ድረስ መጣው። እማዬ ምንድነው የተፈጠረ ያለው? ልጄ እባክህን ረጋ በል። ይኸው አይን እያየ ቤተሰብ እየተበታተነ ነው። ለዚህ ቤተሰብ አንተ ካልደረስ ልጄ የኮቸባሊ ቤተሰብ ታሪክ ሆኖ ነው የሚቀረው። እባክህን ልጄ ይህንን ቤተሰብ ታደገው። ይህንን ቤተሰብ ሰብስቦ እባክህን ልጄ። ያማች እባክህን። እማዬ እኔ ምን ላድርግ? ማንም እኔን መስማት አይፈልግም። ያማች ይኸውልህ ሰሊም አንተን ጠልቶ አይደለም አላቅም። ቤተሰቡን ለመርዳት ካለው ጉጉት ነውና ሁሉን ነገር እኔ ላድርግ፣ እኔ ልወጣው ማለት ይወዳል። ነገር ግን በትክክል አይወጣም። ልጄ ሰሊምን ባምነው አንተን እዚህ ድረስ በፍጹም አላስጠራም ነበር። ያማች እባክህን ይህንን ቤተሰብ ታደገው። የኮቸባሊን ቤተሰብ ዳግም ሰብስብ፣ አለበለዚያ ተበታትነን እንቀራለን። እባክህን ልጄ፣ እባክህን፣ እባክህን ልጄ። እሺ እማዬ፣ እሺ እኔ ለአንቺ ብዬ ነው እዚህ ድረስ የመጣሁት። ሰሊም እያንዳንዱን ነገር ተደብቆ ሲያዳምጥ ነበር። ያማች በወንድሙ ሰሊም እንዲሁም በእናቱ ግፊት አማካይነት የዓመታት ቁርሾውና ኩርፊያውን ትቶ አባቱ ወደተኛበት ሆስፒታል እንዲሄድ ተገዷል። ሜሪት እስኪ ለዛ ለማይረባ ደውልለት። ይህንን ጉዳይ ዛሬውኑ መጨረስ አለብን። ያው የማይረባ ሆስፒታል ደርሶ ይሆናል አይደል? ለምንድነው ጉዳዩን ጨርሶ ማይደውልልኝ? ደውልለት። ሰውዬ ምንድነው የምትሰራው? እስካሁን ለምንድነው ያን ሽማግሌ ያልገደልከው? ምን እየሰራ ነው? ወደ ውስጥ እየገባው ነው። ጥበቃዎችን ወደ ውጭ አስወጥቼ ወደ ክፍሉ እየደረስኩ ነው። ግን አንድ ሰው በር ላይ ቆሟል። ምንድነው የምትለው አንተ የማትረባ? እና እኔ ምን ላድርገው? እኔ አሁን ሰውየውን አባረውና ያን ሽማግሌ አስወግደው አሁን ብያለሁ። ሰውዬ ምንድነው እዚህ የምትሰራው? ጋሽ እንድሪስን የጠበቅኩ ነው። ጋሽን የጠበቅኩ ነው እኔ። ሰውዬ ይሄ እኮ ምግብ ቤት አይደለም ሆስፒታል እንጂ ምግብ ቤት መሰለ እንዴ? ናውጣ ወደዚህ። እኔ ጋሽን የጠበቅኩ ነው። ጋሽን የጠበቅኩ ነው። ከዚህ ትማልሄድም። ልቀቀኝ። ሰውዬ ናውጣ ብያለሁ፣ ናውጣ። እኔ ጋሽን የጠበቅኩ ከዚህ ትማልሄድም። ጋሽ ማንም የላቸውም እኮ ጋሽ እንድሪስን የጠበቅኩ ብያለሁ፣ ናውጣ። ልቀቀኝ። ጋሽ ማንም የላቸውም። ውጣ ብያለሁ፣ ናውጣ ወደዚህ። ጋሽ እኮ ማንም የላቸውም። እኔ ትማልሄድም። እንድሪስን እንዲገል የታዘዘ ሰውዬ አሊኮን እየገፈታተረ ከሆስፒታል አውጥቶ ወርውሮ ይጥለዋል። ገዳዩ ሰውዬ አሊኮን ካባረረ በኋላ ወደ ውስጥ ሲገባ አንዱ ዶክተር ደግሞ የሆስፒታሉ ሰራተኛ መስሎ እንዲያግዘው ይጠራዋል። እኔ የትም አልሄድም፣ ጋሼን እጠብቃለሁ። እኔ የትም አልሄድም፣ ጋሼን እጠብቃለሁ። ያማች ነህ አንተ? ያማች ነህ አይደል? አዎ ያማች ነኝ። አንተን ግን ማን ልበል? የእኔ ስም አሊኮ ነው። ጋሽ እንድሪስ አባቴ ናቸው፣ ግን ብቻቸውን ናቸው። ውስጥ ማንም የለም። ያማች ይህን ነገር ሲሰማ በአእምሮ ሲፈራ የነበረው ነገር ሲደርስበት በፍጥነት እየሮጠ አባቱ ያለበትን ክፍል እያጠያየቀ ወደ አባቱ ክፍል ይደርሳል።
አባቱ ክፍል ግን አንድ ሰው ነበር። ወጣቷ ጋዜጠኛ ስለ ኮቸባሊ ቤተሰብና ስለ ችኩር መንደር መረጃ እያሰባሰበች መታመሙን ስትሰማ በፍጥነት በሆስፒታል ለመጠየቅ መጥታለች። ያማች ስለ ማንነቷ በትክክል ካወቀ በኋላ አባቱ የተኛበት አልጋ ላይ እሷን አስተኝቷት አባቱን ደግሞ ወደ ሌላ ክፍል ይቀይረዋል። ባርቶሎ የተላከው ገዳዩ ሰውዬ ደግሞ በማያገባው ጉዳይ ገብቶ ሲሰራ ቆይቶ በመጨረሻም ቀስ እያለ ግራ ቀኙን እያየ እንድሪስ ወዳለበት ክፍል ቀስ ብሎ ይገባል። ወደ ውስጥም ሲገባ አንድ ሰው ተሸፋፍኖ ተኝቷል። የተኛችውም ወጣቷ ጋዜጠኛ ነበረች። ገዳዩ ሰውዬ ወደ እሷ ሲጠጋ ያማች ደግሞ ከኋላው ቀስ ብሎ ይመጣል። ሰውዬው ከላዩ ላይ የተሸፈነውን ዞር ለማድረግ ሲሞክር ያማች ከኋላው መጥቶ በኤሌክትሪክ ገመድ አንቆት ራሱን እንዲስት ካደረገ በኋላ ወደ መጸዳጃ ክፍል ያስገባል። ይህ ሁሉ ነገር ሲደረግ ጋዜጠኛዋ አላየችም ነበር። ያማች በዚህ መልኩ አባቱን ከታደገ በኋላ የተያዘውን ሰውዬ ለማናዘዝ ወደ አንድ ቦታ ሲወስዱ ያማች በፍጥነት ከዚህ ኋላ ሌላ መዘዝ እንዳይመጣ ብሎ አባቱን በራሱ ፍቃድ ከሆስፒታል ወደ ቤት እንዲመጣ ያስደርገዋል። የያማችን ጀብድ የሰሙት ቤተሰቡ በጠቅላላ ያማችን እያመሰገኑ የአባቱ ልጅ እያሉ ያሞካሹታል። በዚህ መሃል ሁሉ ግን ሰሊም ምክንያቱም ባያውቀውም በቅናት እርድብን ይላል። ምሽት ላይ ያማች የአባቱ ሕይወት ለማዳን ዋነኛ ምክንያት የሆነውን አሊኮን አፈላልገው ወደ ቤት ይዞት እንዲመጡ ያስደርጋል። አሊኮ እንዴት ነህ? ደህና ነኝ ጋሽ። ደህና ነው አሊኮ፣ ምንም አታስብ። በጣም ነው ማመሰግነህ። ያለ አንተ እርዳታ ይህን ማድረግ አልችልም ነበር። እሺ እኔ እንዴት አወቀኝ? ማለቴ ያማች መሆኔን እንዴት ብለህ አወቅ? ጋሽ እንድሪስ ሁሌ አንተን ስም ያነሳሉ። ፎቶንም አሳይተውኝ ነበር። እሺ አሊኮ ገብቶኛል። ለዛሬው በጣም ነው ማመሰግነህ። ዛሬ አንተ ባትኖር ጋሼ በሕይወት አይኖሩም ነበር። እስኪ ንገረኝ፣ ምንድን ነው የምትፈልገው? ገንዘብ፣ ቤት፣ ምን ትፈልጋለህ? ምንም አልፈልግም። ሁሉ ነገር አለኝ። ምንም አልፈልግም። እሺ አሊኮ፣ እሺ አሁን አንድ ሥራ ሰጠሃለሁ። ሴና ትባላለች። ይህኔ ጓደኛ ነች። አድራሻውን ሰጠሃለሁ። እሷን ትከታተላለህ። እያንዳንዱ እንቅስቃሴዋን ለእኔ ታሳውቃለሽ። ፋሻና ኤሚ ያማች አባቱን ለመግደል ስል የያዘውን ሰውዬ ይዘው እያንገላቱት እያወጣጡት ነው። ያማች እነሱ ወዳሉበት ቦታ ሲደርስ ሰውየውን የሚያንገላቱትና የሚያወጣጡበት መንገድ ለማየት እንኳን የሚከብድ ነገር ሆኖ ያገኘዋል። ወንድሙ ሴሊም ግን በዚህ መንገድ ካላደረጉ እውነቱን ማግኘት እንደማይችሉና ባርቶሎ የተባለው ሰውዬ ያለበትን ቦታ እንደምን ብሎ ማግኘት እንዳለባቸውና ይህ ሰውዬ ያለበትን ቦታ ስለሚያውቅ እሱን የግድ ማወጣጣት እንዳለባቸው ይነግረዋል። በመጨረሻም ፋሻ ሰውየውን ሲያስቃይ ቆይቶ መረጃውን በእጁ ያስገባል። ባርቶሎ ተደብቆ ያለበትን ቦታ ሰውየው የማታ ይናዘዛል። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው የቱርክ ቁጥር 1 ድራማ የሆነው የኛ ሰፈር ክፍል 2 ይሄንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ያማች ወንድሙን ያስገደለ አባቱን ለማስገደል የሞከረውን ባርቶሎን ይበቀለው ይሆን? ምን ይፈጠር ይሆን? ሁሉንም አብረን የምንመለከት ይሆናል። የዛሬው ግን ይህንን ይመስላል። ሐሳብ አስተያየቱን በአስተያየት መስጫ ላይ ያስቀምጡ። እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ተወዳጅና አጓጊ ድራማ ወደ እናንተ እንዲደርስ ማድረግ ይችላሉ። ሌሎች አዳዲስና ምርጥ ቪዲዮዎችም ወደ እናንተ ይደርሳሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። እስከ መጨረሻ ከኔ ጋር ስለነበራችሁ በድጋሚ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላም።